ሰላም እንዴት ናችሁ? ከሰዓታት በፊት ከስራና ክህሎት ሚኒስቴር የተለቀቀ የስራ ማስታወቂያ ነው። እና እዚህ ጋር እንደምታዩት በጣም ብዙ የስራ ዘርፎች አሉት። እና ይህ ስራ ደግሞ የት ነው ያለው? ዩናይትድ አረብ ኤሚሬትስ ነው። እና እዛ ሄዳችሁ መስራት የምትፈልጉ ከሆነ ይሄ እድል እንዳያመልጣችሁ። ምክንያቱም ብዙ ሰው አፕላይ ስለሚያደርግ፣ ይሄ አፕላይ የሚደረገው ደግሞ ኦንላይን ነው። ብዙ ሰው አፕላይ ስለሚያደርግ ቶሎ እንዳይሞላባችሁ ፈጥናችሁ በምትፈልጉት ዘርፍ አፕላይ እንድታደርጉ አሳስባችኋለሁ። እዚህ ጋር እንደምታዩት በጣም ብዙ ሊስት ተደርጓል። እንዲሁም እዚህ ጋር ሊንኩንና መመዝገቢያ ዌብሳይታቸውንም አስቀምጠዋል። ስለዚህ እዚህ ጋር እንደምታዩት መጀመሪያ lmis.gov.et እዚህ ውስጥ ገብታችሁ ሬጂስተር ማድረግ ይኖርባችኋል። ስለዚህ እዚህ ጋር ኢሜይላችሁን ታስገባላችሁ። ከዛ ስልክ ቁጥራችሁን፣ ፓስወርዳችሁን ይህንን አስገብታችሁ ትጨርሳላችሁ። ከዛ ሳይን አፕ ትሉታላችሁ። ከዛ በአቅራቢያችሁ የሚገኝ ቀበሌ ወይም ወረዳ ሄዳችሁ የእጅ አሻራ ትሰጣላችሁ። ከዛ በኋላ የምንድነው የሰራተኛነት መለያ ቁጥር ወይም ደግሞ ሌበር አይዲ ይሰጧችኋል። ከዛ እሱን ይዛችሁ ከመጣችሁ በኋላ እዚህኛው ሊንክ አለ አይደለ? እኔ እንትን ላይ ያስቀምጥላችኋለሁ፣ ዲስክሪፕሽን ላይ ደግሞ ኮሜንት ላይ አደርግላችኋለሁ። እዚህ ቀጥታ እሱን መንካት ትችላላችሁ። እዚህ ጋር መታችሁ የትምህርት ደረጃችሁን እንዲሁም የተለያዩ ነገሮችን መረጃችሁን እዚህ ጋር የምትሞሉት። ስለዚህ እሱን አሁን እንዴት መሙላት እንደምትችሉ አሳያችኋለሁ። ስለዚህ ይህን ሊንክ እንነካና እንገባለን። እዚህ ጋር እንደምታዩት የስራና ክህሎት ሚኒስቴር ዌብሳይት ነው። በስራና ክህሎት ሚኒስቴር በቀረበ የውጭ ሀገር ስራ ስምሪነት የሰለጠነና በከፊል የሰለጠነ የሰው ኃይል ዜጎችን መብት፣ ደህንነትና ጥቅም አስጠብቆ በማሰማራት በተከናወኑ ተግባራት ትልቅ ስኬት መመዝገቡ ይታወቃል። አሁንም በዚህ ህጋዊ ስራ ስምሪት ወደ ተባበሩት አረብ ኤሚሬትስ ዩኤኢ በተለያዩ የሙያ ዘርፎች የሰው ኃይል ይፈልጋልና ስራው ዩናይትድ አረብ ኤሚሬትስ ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት በአማርኛም ተጽፏል። የመጋዘን ሰራተኞች፣ የምግብ አገልግሎት ሰራተኞች፣ የፋብሪካ ሰራተኞች፣ የኢንዱስትሪ ሰራተኞች፣ የቡድን መሪ ወይም ደግሞ የስራ አስተባባሪ፣ የህይወት አድን ሰራተኛ፣ አትክልተኞች፣ ቀለም ቀቢ፣ ሽያጭ ሰራተኛ፣ የአሳና ተያያዥ ምግብ ሰራተኞች፣ የስጋ ቤት እቃ ጣቢዎች፣ ጫኝና አውራጅ፣ የግንባታ ረዳት፣ የጡብ ሰራተኛ፣ የህንፃ ንጽህና ሰራተኛ፣ የሊሞዚን አሽከርካሪ፣ ቆፋሪ ምናምን እዚህ ጋር ቅድም ቴሌግራም ላይ የተጠቀሱ እዚህ ላይ ግን ያልተጠቀሱ ነገሮች አሉ። ምናልባት እዛ ላይ ያሉት ወይም ደግሞ እዚህ ጋር የሌሉት በየጊዜ ሂደቱ ሊያወጧቸው ይችላሉ። ለዚህ የምትፈልጉት ስራ እዚህ ጋር እንኳን ባይኖር እየገባችሁ ቼክ ማድረጋችሁ ይጠቅማችኋል ማለት ነው። ስለዚህ እዚህ ጋር ምንድነው የሚጠይቀው? ለመመዝገብ ሙሉ ስም ይጠይቃል። እዚህ ጋር እንደምታዩት ቀይ ኮከብ አድርጎበታል። ቀይ ኮከብ ካረገበት ያንን ነገር መዝለል አችሉም ማለት ነው። ግዴታ መሞላት አለበት ማለት ነው። እዚህ ጋር ሙሉ ስማችሁን ታስገባላችሁ። ከዛ እዚህ ጋር ምንድነው የሰራተኛ መለያ ቁጥር ሌበር አይዲ ይጠይቃቸዋል። ይህም እንደምታዩት መዝለል አይቻልም፣ ምክንያቱም በኋላ ሰሚት ስትሉት እምቢ ይላችኋል። ስለዚህ ከወረዳ ወይም ከቀበሌ ሄዳችሁ የእጅ አሻራ ከሰጣችሁ በኋላ የሚሰጧችሁ ቁጥር አለ። እሱን ቁጥር ታስገባላችሁ። እድሜም ታስገባላችሁ። እዚህ ጋር ጾታችሁ ታስገባላችሁ። እኔ ዝም ብዬ ለሳምፕል ነው ማስገባላችሁ። እዚህ ጋር ደግሞ ምንድነው የምትኖሩበት ክልል ማስገባት ይኖርባችኋል። ለዚህ የምትኖሩበትን ክልል ፈልጋችሁ ታስገባላችሁ። የስራ ልምድ ካላችሁ እዚህ ጋር እንደምታዩት ቀይ ኮከብ አድርጎበታል። ለዚህ ግዴታ ነው ከ0 እስከ 1 ያላችሁን የስራ ልምድ ታስገባላችሁ። እዚህ ጋር ስልክ ቁጥር ይጠይቃችኋል። ስልክ ቁጥሩን ግዴታ ማስገባት ይኖርባችኋል። እዚህ ስልክ ቁጥር እናስገባለን። እዚህ ጋር ፓስፖርት መኖሩ ለእናንተ ጥቅም ይኖረዋል። ምክንያቱም
እዛ ስለሆነ ፓስፖርት ካላችሁ እድላችሁ ሰፊ ነው። ከሌላችሁ ደግሞ ምንም መሞከር ነው። ስለዚህ ከሌላችሁ የለኝም፣ ካላችሁ ደግሞ አለኝ ትሉታላችሁ። እዚህ ጋር የስራ መደብ የምትፈልጉትን ትመርጣላችሁ። እዚህ ጋር ይምረጡ የሚለውን ክሊክ ታደርጋላችሁ። እዚህ ጋር እንደምታዩት መጀመሪያ ላይ ከላይ የተጠቀሱት ነው ያሉት። ስለዚህ ከነዚህ ውስጥ የምትፈልጉትን የስራ መደብ አፕላይ ታደርጋላችሁ። እዚህ እንዱ ከመረጣችሁ በኋላ ወደ ቀጣዩ እንሄዳለን። የትምህርት ደረጃ እዚህ ጋርም ኮከብ አለበት። ለዚህ ማስገባት ይኖርባችኋል። ይሄንን ክሊክ እናደርግና ወደ ታች ስቶርዱ ያስመርጣችኋል። እዚህ ጋር ያላችሁን የትምህርት ደረጃ ትመርጣላችሁ። የሰለጠኑበት የትምህርት ዘርፍ እዚህ ጋር የተማራችሁበት አካውንቲንግ ከሆነ የተማራችሁበትን ዘርፍ ትጽፋላችሁ። ከዛ እዚህ ጋር ምንድነው የትምህርት ማስረጃ፣ ይህም ግዴታ ኮከብ አድርጎበታል። ስለዚህ ይህንን ፋይል ይምረጡ የሚለውን ክሊክ ታደርጉና ዶክሜንታችሁ ያለበት ቦታ ሄዳችሁ ፈልጋችሁ ከዛ ያንን ዶክሜንት ክሊክ ታደርጋላችሁ። ከዛ በኋላ እንደዚህ አፕሎድ ይሆንላችኋል ማለት ነው። እዚህ ጋር የስራ ልምድ ጠይቃችኋል። የስራ ልምድ ካላችሁ እሱም ዶክሜንታችሁ ከሄዳችሁ ያለበት ቦታ ፈልጋችሁ ወርክ ኤክስፒሪየንስ አፕሎድ ታደርጉታላችሁ። ሲቪም ካላችሁ እንደዚህ ተመሳሳይ ነገር ነው። ሲቪያችሁን አፕሎድ ታደርጋላችሁ። ስለዚህ የሚያስፈልገውን ነገር ሁሉ ነገር አስገብተናል ማለት ነው። ሲቪ እና የስራ ልምድ እንደምታዩት ቀይ ኮከብ የለበትም፣ ከሌላችሁ መዝለል ነው። ስለዚህ ገጹን ያስገቡ የሚለውን እዚህ ጋር መጨረሻ ላይ ትጫኑታላችሁ። ስለዚህ የተወሰነ ሎድ ያደርጋል። ከዛ በኋላ እንደ አዲስ ይመጣል ማለት ነው። ስለዚህ ስራውን በዛ የመረጣችሁት የስራ ዘርፍ አፕላይ ያደርጋችኋል ማለት ነው። ስለዚህ የቀሩትም ስራዎች በጊዜ ሂደት ሊያወጧቸው ስለሚችሉ እየገባችሁ በየጊዜው እዩ። ምክንያቱም ይሄ መረጃ በቃ በሀገር አቀፍ ደረጃ ስለሆነ በአንድ የሚሰራጨው ሰው ቶሎ እየገባ ነው አፕላይ የሚያደርገውና የሌበር አይዲውን ቶሎ ይዛችሁ መታችሁ እዚህ ጋር አፕላይ እንድታደርጉ መክራችኋለሁ። ስራው የምትፈልጉት ከሆነ ይህንን ይመስላል። ጠቃሚ መረጃ እንዲደርሳችሁ ከፈለጋችሁ የዩቲዩብ ቻናሉን ሰብስክራይብ አድርጉ። ከተመቻችሁ ደግሞ ላይክ አድርጉ። ለቤተሰቦቻችሁ ለምታውቁት ሰው ስራ ለሌለው ደግሞ በዚህ ስራ ዘርፍ መሰማራት ለሚፈልግ ሰው ወደ ዩናይትድ አረብ ኤሚሬትስ መሄድ ለሚፈልግ ሰው ሼር ብታደርጉላቸው ይጠቀማሉ። ይህንን ይመስላል። እስከሚቀጥለው ድረስ መልካም ጊዜ